በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። የኦቦ ዳውድ ኢብሳ ኦነግ በጽምዶ ላይ የሰጠው መግለጫ ጀነራል ጻድቃን ደገመው። ህወሓት እንደሞተች ጥጃ። ደግመዋለሁ። ህወሓት እንደሞተች ጥጃ። የኦቦ ዳውድ ኢብሳ ኦነግ የሰጠው መግለጫ የኦሮሞ ነጻነት ግንባር በህግ መዘገበው በህግ ተመዝግቦ የሚንቀሳቀሰው መግለጫ ወጥቷል ትላንትና። በመግለጫው ላይ 3-4 ነጥቦች ተካተዋል። አንደኛውን ነው ፎከስ ያደረኩት፣ የተወሰኑት ግን ሌሎች ጨምሬ አነሳላችኋለሁ። አንደኛ ኦቦ ዳውድ ኢብሳ ያለው ኦነግ ምንድነው ያለው? የአገሪቱ ችግር በምርጫ ብቻ አይፈታም። ገዢው ፓርቲ ወይም ስልጣን የያዘው ፓርቲ አካታች ውይይት በአስቸኳይ ይጀምር፣ የፖለቲካ እስረኞችን ይፍታ የሚል የመጀመሪያ መግለጫቸው ላይ አንስተዋል። ሁለተኛው የኦነግ የኦቦ ዳውድ ኢብሳ መግለጫ በሰባተኛው አገር አቀፍ ምርጫ የተሳተፍነው ህጋዊ ግዴታችንን ለመወጣት ስንል ነው፣ እንዳንሰረዝ ብለን ነው። በመሳተፋችን አንጸጸትም። የኦሮሞ ፖለቲካ ውስጥ አልጸጸትም፣ ይሄ የኦሮሞ ዝንፈኛ ውስጥ አልጸጸትም ኮመን ነው እንዴ ልበል? ኦቦ ዳውድ ብቻ ሳይሆን ኦቦ ሌንጮም አልጸጸትም ነው የሚሉት፣ አቶ ጀዋርም አልጸጸትም ነው የሚለውና አይ ቲንክ ይሄ የኦሮሞ ብሔርተኛው አካባቢ መጸጸትን እንደ ፋክተር አይወስዱትም መሰለኝ። ግን መጸጸት እኮ የለውጥ ምልክት ነው። በምርጫው በመሳተፋችን አንጸጸትም፣ ልክ ነው፣ መጸጸት የለባቸውም። ይጸጸቱ ማለት አይደለም፣ ግን ኦቨርኦል አክቲቪቲውን ነው መጸጸት ያለበት። አነሳዋለሁ፣ መጸጸት እንዴት እንዳለባቸው ለነ አቶ ዳውድ አነሳላቸዋለሁ። ሶስተኛው ስለ ጽምዶ ነው እና አቶ ዳውድ ያነሱት። ጽምዶ በሰሜን ኦሮሚያ አግዙኝ፣ ሰሜን ኦሮሚያ ማለት የት እንደሆነ ባይዘው ያግዙኝ። ኖርዝ ኦሮሚያ ነው የሚለው እና የትኛው ፓርት ነው ሰሜን ኦሮሚያ የሚባለው? በሰሜን ኦሮሚያ ጽምዶ የሚባለው ትብብር በማህበረሰባችን ላይ ጉዳት እያደረሰ ነው። በሻ አለህ እስቲ ያግዘኝ። እርሻው በሻ ሰሜን ኦሮሚያ የትኛው ነው? በሰሜን ኦሮሚያ ጽምዶ የሚባለው ትብብር በማህበረሰባችን ላይ ጉዳት እያደረሰ ነው። ጽምዶ የሚፈጽመውን በጽኑ እናወግዛለን። ጽምዶ በኦሮሚያ ድንበርን ጥሶ በመግባት እየፈጸመ ያለውን ጥፋትና ውድመት ለመከላከል የፖለቲካ ኃይሎች ወይም ድርጅቶች የጋራ ህብረት እንፍጠር ጥሪ አቅርቧል። ኦነግ
በሰሜን ኦሮሚያ ላይ ጽምዶ የሚፈጽመው ነገር ህብረተሰባችንን እየጎዳ ስለሆነ አደጋ ውስጥ እየከተተ ስለሆነ ያለን የፖለቲካ ኃይሎች ተሰብስበን ጥምረት ፈጥረን እርምጃ እንውሰድ ነው እያለ ያለው። ጆይንት ኮአሊሽን ኦፍ ፖለቲካል ፓርቲስ ነው ያለው። ስለዚህ እኔ ሰሜን ኦሮሚያ የትኛው እንደሆነ በደንብ ስላላ ወለጋ ነው፣ ከሚሴ ነው፣ ወሎ ነው፣ ሰላሌ ነው እኔ እንጃ እንግዲህ እኔ አላውቅም። ማለት ባይዘው በኦነግ እሳቤ ሰሜን ኦሮሚያ የት ነው የሚለው ነው። ይሄ እኛ የምናስበው ካርታ የነሱን ካርታ ውሰዱና በነሱ ካርታ እንግዲህ ኦሮሚያን ደቡብ፣ ሰሜን፣ ምዕራብ ካሏቸው በኦነግ በነዳውድ ሰሜን ኦሮሚያ የትኛው ነው? ወሎ ከሚሴ ነው? ወለጋ ነው? ሰላሌ ነው? ያም ሆነ ይህ ጽምዶ ሰሜን ኦሮሚያ ላይ ገብቶ ማህበረሰባችን እየገደለ ውድመት እያደረሰብን ነው። ይሄ ኃይል ተባብረን እርምጃ እንውሰድበት ነው አቶ ዳውድ ኢብሳ ድርጅቱ ያነሳ። ሁለት አስተያየቶችን ከሁለቱም ጋር አንፃር ላንሳው። አክቹአሊ ሶስት አስተያየት ባደረገው ደስ ይለኛል። ወደ ጀና ጻድቃን ከመሻገሬ በፊት የሀገሪቱ ችግር በምርጫ አይፈታ የሚለው ምርጫ የመፍቻ መሳሪያ ነው። ለነ ዳውድ መንገር የምፈልገው ለኔ ምርጫ አንዱ የመፍቻ መሳሪያ ነው። ምርጫ ሲካሄድ መንግስት ይመሰረታል። አሁን ከዚህ በኋላ የሚቀጥለው 5 ዓመት መንግስት አለን። ስለዚህ የችግር መፍቻ አንዱ መሳሪያ ነው ምርጫ። ምርጫ ብቻ አይፈታው የሚለው ግን ልክ ናቸው። አሁን መንግስት የሆነው አካል በቅን ልቦና በመግለጫው ላይ እንዳነሳው ከነ ኦቦ ዳውድ ጋር መነጋገር አለበት። ምንም ጥያቄ የለውም። በሆደ ሰፊነት መነጋገር አለበት። እነ ኦቦ ዳውድ ታሰሩብን የሚሉት የፖለቲካ እስረኛ ካለ ሊስቱን ይስጡ ለመንግስት፣ ለኛም ይስጡን፣ ካመኑን ይስጡን። በርግጥም የፖለቲካ እስረኞች በፖለቲካ እምነታቸው ምክንያት ብቻ የታሰሩ ካሉ ማለት አላቅም፣ መረጃ የለኝም፣ መጠየቅም እችላለሁ። የመጀመሪያ ምስማማው ከነ ኦቦ ዳውድ ጋር ምርጫ ሁሉንም ነገር አይፈታም የሚለው ላይ እስማማለሁ። አይፈታም፣ እውነት ነው። መፍቻ መሳሪያ ግን ነው፣ ትልቁ መፍቻ መሳሪያ ነው። አሁን ያለው መንግስት ለ5 ዓመት የህዝብ ይሁንታ አግኝቷል። አፍሪካ ህብረት ዛሬ መግለጫ ወጥቷል። ኢጋድ መግለጫ ወጥቷል። የተለያዩ ሀገራት እውቅና ሰጥተዋል። አውሮፓ ህብረት ይከተላል በእርግጠኝነት። በዓለም አቀፍም በአፍሪካ ህብረትም በኢጋድም በአገራትም እውቅና ያለው መንግስት መጥቷል። ሞኖፖሊ ኦፍ ቫዮለንስ ሚዝ የሀገሪቱን ሰላም የማስጠበቅ ግዴታ ያለበት፣ የሀገሪቱን ልማት የማስቀጠል ግዴታ ያለበት መንግስት መጥቷል። አለቀ እዛ ጋር። መንግስት ግን ከዛ ቀጥሎ ከፖለቲካ ድርጅቶች ጋር መነጋገር አለበት። እኔ ሽመልስ አብዲሳን በሆን ኢሚዲየት ኦቦ ዳውድ ጋር ነው የምደውለው። ምናልባት ኦሮሚያ ስላነሱ ብዬ ነው። ፌደራል መንግስትም ካለ ፌደራል መንግስት ኃላፊዎች ምንድን ነው የሆናችሁት? የትኛውን የፖለቲካ እስረኛ ሊስቱን ስጡ። በፖለቲካ እምነታቸውና አመለካከታቸው ምክንያት የታሰሩ ካሉ ያላንዳች ቅድመ ሁኔታ ይፈታሉ፣ መፈታት አለባቸው። ስለዚህ ትክክል ነው ልል ፈልጌ ነው። ሁለተኛው ግን አንጸጸትም በምርጫው ማለታቸው ትክክል ነው፣ አለመጸጸታቸው ግን ለነ አቶ ዳውድ
የወሰዳችሁት ሌሰን የለም? አቶ ዳውድ ኦቦ ዳውድ ኦነግ የኦሮሞ ነጻነት ግንባር ስለሆነ ናሆሚ በኦሮሞ ትግል ውስጥ ስም አለው ስለሚባል ኦፍ ኮርስ ኦቦ ሌንጮ ገለውት ሄደዋል። ኦነግን በነገራችን ላይ በመጽሐፋቸው ላይ እንዳይሞት እንዳይነሳ አድርገው ገለው የሄዱት ኦቦ ሌንጮ ናቸው። እኔ እስካሁን ባለ ኦቦ ሌንጮ በመጽሐፋቸው ላይ ምንድነው ያሉት? ኦነግ ማለት አንድ ሰው ነው አሉ። እሱም ዳውድ ኢብሳ ይባላል። ከነገጹ ነግራችኋለሁ ከፈለጋችሁ። ይድገመው ኮት አድርጉት። አቶ ሌንጮ ለታ በመጽሐፋቸው ላይ ኦነግ ሄደና አንድ ሰው ሆነ እሱም ዳውድ ኢብሳ ይባላል ብሎ ነው ጨረሱት። አሪፍ ኮት ባረገውም ደስ ይለኛል። አቶ ዳውድ ለምን እኔ ብቻ ኦነግ ሆንኩኝ ብላችሁ ብትጠይቁ ጥሩ ይመስለኛል። አቶ ዳውድ ሀብታም ናቸው አሉ ደግሞ በዛ ለምን እርሶ ብቻ ኦነግ ሆነው ቀሩ? አንደኛው እሱ ነው። ሁለተኛ በጣም የገረመኝ በአንዳንዶቹም ያፈርኩት ይሄ የኦሮሞ ዘረኛው ጋር የኦኤምኤን ምናምን የሚባለው ጋር ያሉ ኩሽም ጋር ያሉ ለኦነግ የኦሮሞ ህዝብ ድምጽ ሳይሰጥ ለኢዜማ ድምጽ ሰጠ። ተገርመዋል ኢዜማ ድምጽ በማግኘቱ። እኔ ዲቴሉን ያለኝም እስቲ አግዙኝ። ኦሮሚያ ላይ ክልል ምክር ቤቱ ላይ ስንት ድምጽ አገኘ ኢዜማ? የኢዜማ ልጆች ካላችሁ ጻፉልኝ። ኦነግ አንድም ድምጽ አላገኘም። አንድ ድምጽ አላገኘም ኦነግ ኦሮሚያ ክልል ላይ እንደዛ ጨፍሮ እንደዛ መኪና እንትን ብሎ ምናምን ሲንግል ድምጽ አላገኘም። ኢዜማ ድምጽ አግኝቷል 86 በአጠቃላይ በኢትዮጵያ መሰለኝ ፌል ነው። የኦሮሚያ ላይ ኢዜማ ያገኘውን ነው ንገሩኝ ያልኳችሁ። ስንት ነው ያገኘው ኦሮሚያ ላይ ኢዜማ? ግን እዚህ ያሉ የኦሮሞ ዘረኞች በጣም የገረማቸው የኦነግ ድምጽ ማጣት አይደለም እኮ ኢዜማ እንዴት ኦሮሚያ ላይ ድምጽ ያገኛል? በጣም እኮ አሳፋሪ ነው። ኢዜማ የኢዜማ ድምጽ ማግኘት የኦነግ ድምጽ ካለ ማግኘት በላይ አናደዳቸው። ብዙ አጊዱና በጣም አሳፋሪ አስተያየት ነው የምታዩት። በጣም አሳፋሪ። ለምንድን ነው ዋይ ለምንድን ነው እስቲ አስተያየት ስጡኝ። አንዳንድ ሰዎች ስጡኝ። ኦሮሚያ ላይ ቁጥሩን እንዳታዛቡኝ የአዲስ ኮምፓሶች ስንት ነው ኦሮሚያ ላይ የኦሮሚያ ክልል ምክር ቤት ላይ ኢዜማ ያገኘው? ኦነግ ምንም አላገኘም። እንደውም ኦነግ አዲስ አበባ ላይ 2 አገኘ ነው የሰማሁት። ኮንግራቹሌሽን አዲስ አበባ ላይ በማግኘቱ ባይዘው። ወደ ነጥቡ ልምጣ። ለምንድን ነው ግን የኦሮሞ ህዝብ ለኦነግ ድምጽ ያልሰጠው? ኦቦ ዳውድ ይሄን ጥያቄ ብትጠይቁ ነው አልጸጸትም ምናምን አልልም ከምትሉ ይሄን ጥያቄ ጠይቁ። ለምንድን ነው በዛ ልክ ቀስቅሳችሁ ምርጫዋን ዲሞክራቲክ ነበር ምናምን ውስጥ የገባችሁ አይመስለኝም። አልገባችሁም። እንደዛ ተሰረቀ ምንድነው ኮሮጆ ተወሰደብን ምናምን አላላችሁም።
አይ የተሳተፍነው እኛ ከምርጫ ላለመሰረዝ ነው የተሳተፍነው ስንሳተፍም ከህግ ላለመውጣት ብለን ነው እንጂ ለተሳትፎ የለንም ምናምን ብላችሁ ሽፋን ይዛችሁ መጣችሁ ይገባኛል ሽፋናችሁ ይገባኛል ለምን ድምጽ አላገኛችሁም እንዳትባሉ ነው አሁን መጣችሁ አይ እኛ እኮ ትንሽ ቁጥር ያወዳደር ነው because of ከምርጫ ላለመውጣት ነው ያላችሁበትና የማትጸጸቱት እሱ እንደሆነ ነግራችሁናል እሱ አይደለም እውነቱ ነው እያልኩ ያለው እውነቱ ለምንድነው የኦሮሞ ህዝብ ኦነግን ያልመረጠው ለምንድነው ያልመረጠው why ለምንድነው ያልመረጠው አቶ ዳውድ ዙሪያ ያላችሁ ሰዎች ይሄንን መልሱ ይልቁንስ እኔ ግን ልንገራችሁ የኦሮሞ ህዝብ የኦሮሞ ሊቅ ነው ያለነው ያው ሊቁ ነው የሚመረው እናንተ ከምታስቡት በተቃራኒ ከቆመ ቆየ የኦሮሞ ህዝብ የመገንጠል ጥያቄ የሚባል በጆሮ መስማት አይፈልግም ከዚህ በኋላ አለቀ ደቅቅ ከዚህ በኋላ የኦሮሞ ሊቅ የሚያስበው ኢትዮጵያን እንዴት አድርጌ ዴሞክራቲክ አደርጋለሁ በደንብ ይግባችሁ ስለዚህ ህሊና ካላችሁ ተገትረሽ ቅሪ ካልሆናችሁ እንደ አንድ ታናሽ ወንድም ምክር ሐሳብ መሰጣችሁ ፕሮግራማችሁን ከልሱ ነውር አይደለም መከለስ መገንጠል የሚል ቃል ሰርዙና አውጡት ኦሮሞ ከዚህ በኋላ የመገንጠል አጀንዳ የለውም ኖሮትም አያውቅም አክቹአሊ ኦሮሞ እንደ ህዝብ የመገንጠል አጀንዳ ኖሮት አያውቅም እንደ ኤሊትም ጥቂት ኤሊቶች ናቸው ያላችሁ ሌንጮ ለታ እኮ ነገ ብዙ ነገር ነው ያስተማረን ባይዘው በመጽሐፉ ላይ ሌንጮ ለታ ብትሞክሩ እኮ ሰራዊት ማደራጀት አልቻላችሁ ደምዶ ሰራዊት በዛ ሁሉ መጠን ስንት ሺህ 1000 ነው 2000 የማይሞላ ሰራዊት ነው ያደራጃል why because የኦሮሞ ህዝብ እንደ ህዝብ የኢትዮጵያ ባለቤት እንጂ ባይተዋር አይደለም አገዛዞች ናቸው ባይተዋር አድርገውት የነበረው ዘመን ተለውጧል ጊዜ ተለውጧል ቁጭ ብላችሁ በተለወጠው ዘመን ውስጥ የመገንጠል ጥያቄ ፕሮግራም አድርጌ መቀጠል አለብኝ የለብኝ የሚለው ብትነጋገሩ የሚያዋጣችሁ በቃ ሰርዘነዋል ቀርቷል ብላችሁ ማለት ነው እኔ ኢዜማ እንዴት እንዳላገኘ ዲቴል ነገር የለኝም 2026 ኢዜማ የተወዳደረበት ቦታ ግን የፖለቲካ ፓርቲዎች ኢቭን ብልጽግና ለቆ ከሆነ እንኳን የፖለቲካ ፓርቲዎች ይኖራሉ ይያስባል ምናልባት ኦነግም ግን ኦነግ አልተመረጠም ኦነግ ባይዘዌ በዚህ በመግለጫው ላይ ተጨበረበረ ብሎ አልጻፈም 2026 ተጨበረበረ አላለም ኦነግ በተወዳደረበት ቦታ ተጨበረበርኩ አላለም ለኔ ትልቁ ነገር እሱ ነው ተጨበረበርኩ ካላለ ባስቀመጠው ወንበር በተወዳደረበት ለምን ወደቀ ኢዜማን ተወርሳው ኢዜማን ያንተ መንጠላጣያ ኢዜማ ነው ይገባኛል የኦሮሞ ዘረኛው ዲያስፖራ ያለው ኢዜማን ሊያንጠለጥል መጣ ኢዜማ ተመረጠ ምናምን ይያል ኢዜማንቶ ለምንድነው ኦነግ ያልተመረጠው እዛ ኦሮሚያ ላይ አክንትፍ ስለተደረገ እውነቱ ይሄ ነው ይሄ ደግሞ እንደ ህዝብ ነው ሪጀክትድ ካታጎሪካል ነው ሪጀክሽን ስለዚህ ነው እኔ ምክር ሐሳብ መሰጣችሁ ሼፕ አርጉና ራሳችሁን
ከዚህ በኋላ የመገንጠል ምናምን የሚለውን አጀንዳ ትተን እንዴት ኢትዮጵያን ዲሞክራታይዝ እናርግ፣ የኦሮሞ ብቸኛ መንገዱ ዲሞክራታይዝ ማድረግ ነው ብላችሁ አስቡ ነው እያልኳችሁ ያለሁት። ተቀየሩ፣ ተለወጡ። ኢትዮጵያን ዲሞክራታይዝ በማድረግ ብቻ ነው የኦሮሞ ህዝብ የሚያልፍለት። አለቀ ደቀቀ። በዲክታተርሺፕ ማያልፍለትም፣ በተረኝነትም ማያልፍለትም። የኦሮሞ ህዝብ እንደ ህዝብ የሚያልፍለት ኢትዮጵያን ዴሞክራታይዝ በማድረግ። አቶ ዳውድ በዚህ ደረጃ ይጸጽትህ። መገንጠል ብዬ ተገትረሽ ቅሪ በመሆኔ ገደል ገባው ብለህ ቢጸጽት ጥሩ። አገረ ኦሮሚያ ስል ለካ ዘመኑ ተሻግሯል ብለህ እንዲጸጽትህ ነው የምፈልገው። አረፈደም በህይወት እስካለ ድረስ ካንተ በላይ የኦሮሞ ሀገር አቀንቃኞች እነ ዶክተር ዲማ ነጎ እነ ሌንጮ ለታ አይዲዮሎጎቹ እንደውም አንተ ኦፕሬሽናል ነህ ሲሉ ነው የሰማው። መጽሐፍ ላይ የሚያነበኩት ኦፕሬሽናል ነው የስራ ሰው ማለት ስራ እንጂ ምንም አይዲዮሎጂካሊ ነገሮችን አይዶላይ እንትን የሚያደርግ አይደለም። እነ ዲማና እነ ሌንጮ ለታ እነ ዲማ አያዋጣም ብለው የተውት ነገር ነው አንተ ተገትረሽ ቅሪ ሆንክበት። ስለዚህ ለኦሮሞ ህዝብ ጸጸት ከሆነ የመገንጠል ጥያቄን እንደ አጀንዳ ይዘን መምጣታችን ትክክል አይደለም። ኢትዮጵያ ባለቤት ነን፣ የኢትዮጵያ ታሪክ አካል ነን ብለህ ና። ይህ አንደኛው ነው። ሁለተኛ ከጽምዶ ጋር የተያያዘው ሳላመሰግን አላልፍም። ኦቦ ዳውድ በማህበራዊ ድረገጼም አክብሮቴና ምስጋናዬን ገልጫለሁ። ጽምዶ በዚህ መጠን በመግለጫ አውግዛችሁ የኦሮሞን ህዝብ አደጋ ውስጥ እየከተተ ነው። እኔ ሰሜን ኦሮሚያ የት እንደሆነ ባላቅም ለጊዜ ይለፈኝ እሱ የእናንተ ሰሜን ኦሮሚያ የት ነው የሚለውን ባላቅም፣ በጥቅሉ ግን ጽምዶ የሚባለው መንገድ ጥምረት የኦሮሞን ህዝብ ለመግደል ነው፣ የኦሮሞን ህዝብ ችግር ውስጥ ለመክተት ነው። ስለዚህ ድርጅቶች ሆይ ጥምረት እንፍጠር፣ ኮአሊሽን እንፍጠር፣ ጽምዶን እንክታው ማለትህን ግን እንደ ድርጅትም እንደ ግለሰብም አመሰግናለሁ። ይሄን አስምሩልኝ። with all our political difference እንዲህ አይነት ፊርም ስታንድ ይዘህ በመምጣትህ ኦቦ ዳውድ ምስጋና ይገባል። እውነትም ስለሆነ እኔ የኔ ባዶ ጩኸት አልሆነም። አሁን ተራራ ላይ ብቻ እንደሚጮህ ሰው አልሆንኩም። ካለፈው ሰኔ ወር ጀምሬ ማን ነው ባለተራ እያልኩ ስጮህ አንዳንዶች ሊቀልዱ ሞክረው ነበረ። አንዳንዶች መተው የተረኝነትና የብሔር ታፔላ ሊሰጡ ሞክረው ነበረ። አይደለም ግን ሰኔ ወር ቁጭ ብዬ 29 ገጽ 30 ምናምን ገጽ ስጽፍ የኢሳያስ ቀጣዩ ተራ የኦሮሞ ህዝብ ነው ብዬ ነው የጻፍኩት። እሱን ነው ዛሬ ያረጋገጠልኝ ዳውድ። ዌክ አፕ ኮል ነው። ጥሩ ነው። እንዴት ነው ግን ጥምረት የሚፈጠረው? እስቲ ፈታ አርጉት። ከዛ በኋላ ውጡና በዛ በአቶ ዳውድ ዙሪያ ያላችሁ ሰዎች የጽምዶን ጠላትነት ለኦሮሞ ህዝብ ጠላትነት በመግለጫ ብቻ ሳይሆን እንዴት ነው የኦሮሞ ህዝብ ጠላት የሆነው? ምን ሊያረግ ነው የሚፈልገው ብላችሁ እስቲ ዘርዘር አርጉት። እንደኔ ዘርዘር አርጉት። አትፈሩ።
እንደ ድርጅት ትልቅ ድርጅት አይደላችሁ እንዴ እናንተ የምትሉት ራሳችሁ? ቢያንስ ግን ውሽልሽል አልሆናችሁ እንደሌላው። ቢያንስ እንደነ ፕሮፌሰር መረራ ውሽልሽል አለመሆናችሁ ደስ ብሎኛል። በፕሮፌሰር መረራ ዙሪያ ያሉ ውጭ ሀገርም ያሉ የነዛ ኃይሎች የኦሮሞ ዘረኞች ከፊል ኢሳያስ ከፊል ቲፒኤልኤፍ ሆናችሁ አላየናችሁ። በጣም ትልቅ ነገር ነው። አላቸው እንደዛ ጀዋር የጉለሌ ብልጽግና አላቸው ሊላቸው ይችላል። አላቅም ግን ስላልከው ነው እዚህ ጋር ያለው አብዶር ጀዋር መሐመድ አብዷል። ኦነግ ምርጫውን ማወዳደር የዛሬው መግለጫ ተከትሎ የጉለሌ ብልጽግና ብሎ የኦነግ ሰዎች ጋር በፌስቡክ ስማቸው እያጠፋ ይገኛል። የኦነጉ ለሚ ቤኛም አፈር እየበላ ነው። ለሚ ቤኛ አውቀዋለሁ። አንዱ እኔን ሲሰድብ የነበረው ኖ ሌላ ነው። ሶሪ ይቅርታ ለሚ አይደል። እና የጉለሌ ብልጽግና አሏቸው። ትልቅ መግለጫ ነው። እውነቴን ነው የምላችሁ። እነ ዳውድ የኢሳያስን በደንብ ያውቁታል ጠንቅቀው፣ አብረውት ኖረዋል። ቀጣዩ ተራ የኦሮሞ ህዝብ መሆኑን አውቀዋል በደንብ። በዚህ ደረጃ ሰውላችሁ አንዳንዴ ምን አለ መሰላችሁ ዋን አፍሪካ አብረው ነው የሚሰሩት ምናምን የሚባል አስተያየት አይቻለሁ። ትክክል አይመስለኝም። ትክክል የማይመስለኝ ይሄ መግለጫ ዓለም አቀፍ መግለጫ ነው። አብረህ የሰራህ በዓለም አቀፍ ደረጃ በመግለጫ ይዘህ አትወጣም። አንደኛው እሱ ነው። ያ ማለት ግን ኦሮሚያ የምትባል ሀገር ትተዋል፣ ሁከትና ብጥብጥን እንደ ስትራቴጂ አይጠቀሙም ምናምን እያልኳችሁ ግን አይደለም። እነ ዳውድ ጥርሳቸውን የነቀሉት በሁከትና ብጥብጥ። አሁን ዋናው ነጥብ ለዓለም አቀፍ ኮሚኒቲውም በእንግሊዘኛ የተተረጎመ አይቻለሁ ተጽፎ ለዓለም አቀፍ ማህበረሰቡ እየነገሩ ያሉት ጽምዶ የሚባለው አካል ኦሮሚያ ገብቶ እያመሰን ነው፣ እየበጠበጠ ነው፣ የኦሮሞ ህዝብን እየገደለ ነው። ለእኔ ትልቁ መልእክት እሱ ነው። ትልቁ ሜሴጅ እሱ ነው። ስለዚህ ጽምዶን ማውገዛቸው እንኳን ደህና መጣችሁ ነው መባል ያለበት። ማመስገን አለብን። ፐርሰናሊ ስለራሴ ነው ግን ማወራው። የኦሮሞ ህዝብ የሆነ ነገር የሆነ አካል ዌክ አፕ ይሆናል። አሁን የደውል ጥሪ ነው። ለምን እንደነ ጀዋር አላደባበሱትም? ድብስብስብስ ስለምን አላረጉትም? ዋይ ለምንድን ነው እንደነ መረራ የሆነ ውሽልሽልሽል አርገው አንዴ ምናምን ቆዝሮድ አንዴ ምናምን ቡዳ ምናምን ከምርጭ ለምን አላሉ? እንደሱ ቢሉ ነው ማዝነው እኔ። ሌሎቹም እዚህ ያሉ የኦሮሞ ዘረኞች አብረው እኮ ነው የሚሰሩት ከሻቢያ ጋር። ኤክሰፕሽናሊ እነ ዶክተር ጸጋዬ አራርሳ በግልጽ ወጥቶ ተናግሯል። እሱን ሪስፔክት አደርጋለሁ። ጽምዶ የሚባል ሻቢያ ይህን ስርዓት ከጣለ በኋላ ከተመቸው የኦሮሞ ህዝብ ላይ ብዝበዛ ሊያደርግ ነው ብሎ ተናግሯል ጸጋዬ አራርሳ። ለሱም ሪስፔክት አለ ለሐሳቡ ማለት ነው። ስለዚህ ዛሬ በጽምዶ ዙሪያ ኦነግ የሰጠው መግለጫ ትልቅ ሐሳብ ነው ብዬ ነው ማለት። ሁለተኛው ሌተናል ጀነራል ጻድቃን ገብረትንሳኤ ነው። ጀነራል ጻድቃን ደገመው ነው ያልኳችሁ አይደለ? ምንድነው የደገመው? እሱንም አነሳላችኋለሁ።
ሌተናንት ጀነራል ጻድቃን ገብረትንሳይ ቲቢኤስ ከተባለ ከተሰኘ ቲቪ ጋር ዘለግ ያለ ቃለ መጠይቅ አድርጓል። በቃለ መጠይቁ ላይ 3-4 ሐሳቦች አንስቷል። ከነዚህ 3-4 ሐሳቦች ስለ ፕሪቶሪያ ስምምነት፣ ስለ በትግራይ ስለወጣው አዋጅ፣ ስለ የሞተች ጥጃ ስለነሱ አንስቷል። ጥሩ ነው። በተወሰነ መልኩ እኔ ከገባው በኋላ ወዲ ሻምበል ቃለ እንትን እየተረጎመ እንደሆነ ሰምቻለሁ። የተወሰነ ያስተረጎምኩትን ነው የምነግራችሁ። የተጓደለ ነገር ካለ ወዲ ሻምበልን ሰምቼ ደግሞ ማጠናከሪያ ሐሳብ ይዤ እመጣለሁ። ግን 1-2-3 ነገሮች ልንገራችሁ። ጻድቃን አንደኛው ያነሳው ሌተናንት ጀነራል ጻድቃን በህወሓት ውስጥ ያሉ አመራሮች የፕሪቶሪያ ስምምነትን ለማስፈጸም ህጋዊ ሰውነት የላቸውም የሚል ነው ያነሳው። ባለቤት ሆኖ ማስፈጸም አይችሉም የሚል አንድ ሐሳብ አንስቷል። ይሄ አንዱ አነጋጋሪ ነው። ህጋዊ ሰውነት ስለሌላቸው ማስፈጸም አይችሉም። ምክንያቱም ቲፒኤልኤፍ ህጋዊ ሰውነት የለውም የሚል ነው አንደኛውን ያነሳው። ሁለተኛ በፕሪቶሪያ ስምምነት በዚህ ሰዓት ማፍረስ ማለት ማብቂያ የሌለው ቀውስ መፍጠር ነው ብሏል። ፕሪቶሪያ ማፍረስ ያ በዛ ብቻ ሳይወሰን የፕሪቶሪያ ስምምነት ማፍረስ ማለት ትግራይን የኤርትራ መንግስት መጫወቻ ማድረግ ነው። ይሄ ከፕሪቶሪያ ጋር አያይዞ ያነሳው ነው። ሁለተኛው ለኔ ልዩ ትኩረት የሰጠኝ ግን በትግራይ ስለወጣው አዋጅ የተናገረበት። በትግራይ የወጣው አዋጅ አንድ መንግስት ወደ ፋሺስት ስርዓት ሲቀየር የሚወጣ አዋጅ ነው። ልድገመው። በትግራይ የወጣው አዋጅ አንድ መንግስት ወደ ፋሺስት ስርዓት ሲቀየር የሚወጣ አዋጅ ነው። ሌተናንት ጀነራል ጻድቃን ደገመው ያልኳችሁ እሱን ነው። ምንድነው የደገመው? አዲስ ኮምፓሶች ወደኋላ ሄዱና የኔን አስተያየት አያይዙና አንሱልኝ። ቤተሰቦች ከ1600 በላይ ያላችሁ ምንድነው የደገመው? ሌተናንት ጀነራል ጻድቃን ምን ደገመ? ምን አስታወሳችሁ? ትንሽ ጊዜ ይሰጣችኋለሁ። ኣብቲ ናይ ህዝቢ ዘሎ ኣዋጅ ዝምልከት እና ዓፈና ዝምልከት ብጣዕሚ ፅቡቅ ነገር ይካልእ ኢልካ ኣነ ይገርመኒ እዩ። ቅድሚ 50 ዓመት ሲ ኣነ እውን መብዛሕትኦም ምፆተይ እቶም ተጋደሉ እውን ናይ ዩኒቨርሲቲ ተምሃሮ እናሃለና ደርጊ ናብ ስልጣን ምስ መፀ ኣዋጅ ኣውፅኡ ነይሩ። ብጣዕሚ ዓፋን ኣዋጅ እዩ ነይሩ። ብጣዕሚ ዓፋን ነይሩ። ሓደ ግዜስ ነፃ ከምዚ ላይካ ዝወዲ እዚ ፀረ መንግስቲ ይሓስበሎ እንተተባሂሉስ ዝኾነ ዕጡቅ ስጉምቲ ንክወስደሉ ዕድል ዝህብ ዓይነት ኣዋጅ እዩ ነይሩ። ትሓስበለካ ብዝብል እውን ማለት እዩ። ኣብ ዩኒቨርሲቲ ኣቱ ክትሓስብ እዩ ምንታን ፅቡቅ ሓሳብ ክትኮን እዩ። እቲ ድሓር ዝመፀ ደርጊ ዘምፅኦ ህጊ ግን ዋላ ነፃ ሓሳብ ክትሓስብ እውን ኣይፍቀደልካን ዝብል እዩ። እቲ ሂውማን ኤንድ ዲሞክራቲክ ራይትስ ተጣሒሱ እዩ። ድሕሪ 50 ዓመት ሞን ዝመሰል እዚ ክክብር ዝብል ተጋደለ ውድብ 50 ገለን ዓመት ንባዕሎም ኣብ ስልጣን ከፅንሖ ምእንታን ወንጀሎም ክሽፍኑ ምእንታን እቲ ናይ ስርቂ ማሕበሮም እናሰረቁ ክቅፅሉ ምእንታን ካብ ናይ ሻዕብያን ናይ ደርግን ዝገደደ ህጊ ከውፅኡ ኢልካ ምሕሳብ የፀግም እዩ። ብጣዕሚ ይገርም ማለት እዚኡ ትኮይኑ ዘሎ ነገር እዚኡ ኮይኑ ዘሎ ከም ኣጋጣሚ ጂኤስቲኤስ ዝበሃሉ ናይ ትግራይ ግሎባል ሶሳይቲ ኦፍ ትግራይን ስኮላርስ ዘውፅዎ እዚ ጉዳይ ዝምልከት ዘውፅዎ ተኣሽሞ ኣሎ። ኣነ ብሞያ ይኹን
ኣጠቃላሊ ምትንታን ክንደኦም እዚ ጉዳይ እዚ ክትንትኖ ይክእል እዚኣቶም ብዓለም ደረጃ ዝፍለጡ ምሁራት እዮም በቢ ዘለውዎ ናይ ስራሕ ሞያ በቢ ዓዶም ኣብ ፓሪስ ይሃሉ ኣብ ለንደን ኣብ ዋሽንግተን ይሃሉ ኣብ በርሊን ተፈለጡ ሰባት እዮም ነንባዕሎም ተራኺቦም እዮም ሓሲቦም እዮም መውፅዎ ዘቕምጥዎ ቃላት መዚኖም እዮም ዘቕምጥዎ እና ብቕልቲ ማሊ ልኢኹም ለይስ የንቦ ነይረ ገሪሙኒ ካብኦም ላዕሊ ክገልፆ ስለ ዘይክእል እየ እዚ ከም ተኣሽሙ ካሊእ ሰብ እውን ክሪኦ ይግባእ ኢለ እየ ዝኣምን criminalization of dissent and political opposition ኢሎም ኣቕሚጦም ብኣንቀጽ በገለ እዮም ዘቕምጡ ተቃውሞስ ወንጀል ይኸውን ብናይ TPLF ዘውፅኦሞ ዘለዉ ህጊ ፖለቲካዊ ተቃውሞ ወንጀል ይኸውን ክሪሚናላይዝድ ይኸውን ኢንተርናሽናል ሁማኒታርያን ሎው ሓደሽደሽ ኣቢሎም እዮም ኣፍሪሶሞ ዘለዉ ምንም ተኣሽሙ የብሉ arbitrary detention and elimination of judicial oversight habeas corpus ዝበሃል ከምኡ ዝመሰሉ ናይ ህጊ ንሰብ ብምዃኑ ጥራሕ ዝውሃቦ መስል ተፀሪጉ ይጠፍኡ ዘሎ ኣስገዳጅ ኮንስክሪፕሽን ኣቕሚጦም ኣለዉ ኣስገዳጅ ኮንስክሪፕሽን ኣቕሚጦም ኣለዉ እቶም ዝነገርኩ ምሁራት እዚ ጉዳይ ከልዕልዎ ከለዉ እንታይ ይብሉ ናይ ኤርትራን ሞዴል እዮም ኣቕሚጦም ኣንቀጽ ጠቂሶም እዮም ኣቕሚጦም ዘለዉ ኣብ ኤርትራ ዝግበር ኣስገዳጅ ሕሽክርና ኣብ ኤርትራ ዝግበር ኮምፕሊትሊ ሰብኣውን ዲሞክራሲያውን መሰላት ዘይምህላው ካብ ኤርትራ ብዝበለፀ መንገዲ ቀዲሖምስ ኣመሓይሾም እዮም ኣቕሚጦሞ ዘለዉ እቲ ፖለቲክስ እንተኣሽሙ ኮይኑ እዩ እዚ ሚሊታራይዝድ እዩ ኮይኑ ዘሎ እንታይ እስካሁን ድረስ ጻድቃን የሚያብራራው የአዋጁን ምን ያህል አደገኛ እንደሆነ ከኤርትራ የተወሰደ እንደሆነ ኤርትራናይዜሽን ኦፍ ትግራይ እንደሆነ ምን ያህል ማሰብ እንደሚከለክል ከደርግም የባሰ ይለዋል ከደርግም የባሰ ከሻቢያም የባሰ ይለዋል ሰዎች ማሰብ እንኳን እንዳይችሉ ትምህርት ቤት እያለን ያለ የሚለው ማለት ነው ያለው አዋጅ በጄስቴስ የሚባለው እዚህ ውጭ ሀገርም ያለው አካል የገለጸውን ይዞ ነው ያብራር ገና አልደረስንም እዛ ብዙዎቻችሁ መልሳችኋል በትግራይ የወጣ አዋጅ አንድ መንግስት ወደ ፋሺስት ስርዓት በመቀየሩ የመጣ ነው የሚለው ላይ አልደረስንም ግን ብዙዎቻችሁ 100% ሰጥቻችኋለሁ ለብዙዎቻችሁ ምንድነው የሚያስታውሳችሁ ቢለው ይር ይመስለካ ውጭ ዘሎ አዋጅ እንደ ህዝብ ግበር ዘሎ ኮንስክሪፕሽን ህዝብ ግበር ዘሎ ግፋ ሓደ ስርዓት ናብ ፋሺስትነት ከይተቀየረ ፋሺስት ከይኮነ ከምዚ ዓይነት ታሽሙ ከውጽ ይለ ኣይኣምንን ብሓፂሩ እዮም ከምዚ በሃል ነገር የለን ኢሎም ኣቕሚጦም ዘለዉ ንምንታይ እዮም ዘይገይሮም እንታይ ከምዚ ኮይኖም ኢልካ ክትሓስብ ከለካ ሓደ ቅድመ ዝሰርሕዎ ወንጀል ኣሎ ንኡ መሸፈኒ እዩ ካልኣይ ንቅድሚት እውን ከምኡ እናገበሩ ክፀንሑ ይደልዮም ኣነ ዙ ኣብ ትግራይ ውጭ ዘሎ ኣዋጅ እንደ ህዝብ ግበር ዘሎ ኮንስክሪፕሽን ህዝብ ግበር ዘሎ ግፋ ሓደ ስርዓት ናብ ፋሺስትነት ከይተቀየረ ፋሺስት ከይኮነ ከምዚ ዓይነት ታሽሙ ከውፅ ኢለ ኣይኣምንን ብሓፂሩ እንታይ ኮይኑ ዘሎ ይመስለካ ኣብ ትግራይ ሲ ላሕሚ መራኽ ትወልድ እሞ እታ መራኽ ትመውት እዚ ፀባ ክትሓልብ ክትደሊ ከለካ ናይታ መራኽ ቆርበት ሓሰር መሊእኻ እሱ እናርአኻ እንታ መራኽ ትሓልባ ዓርሲ ይብልዎ ዓርሲ ኩሉ ሰብ ይፈልጦ እዩ እዚ ኣብ ትግራይ እቶም ላዕለዎት ፖለቲካዊ መራሕትን እቶም ወታደራዊ መራሕትን በቶም ናይ ወታደራዊ መራሕቲ ፀቕጢ እንታ ናይ ቀደም ትፍለጥ ገድሊ ትግራይ ትበሃል ከም ዓርሲ ተጠቂሞም ትግራይ ክሓልው እዮም ዝፍትኑ ዘለዉ እዙይ ንምግባር ዘኽእሎም ሰብ ናተቃውሞም ስለ ዝኸደ ናበርትዐ ስለ ዝኸደ ንዓተጋደል ኢሎሞ ሙሉእ ትግራይ ተንቀሳቂሶም ብለይ ኢልዎም ኣብ TDF ዘሎ ተጋዳላይ እናሃደመና ናብ ገዝኡ ይኸይድ ኣሎ ገንዘብ ሃውና ኢሎሞም ኣይንወኩምን ኢሎሞም እዚ ንሳቶም ግን ክሓልዋ እዮም ደልዩ ዘለዉ ትግራይ
ወረደ ሓሊቦም እዮም መዓት ወንጀል ፈጺሞም እዮም ኣብ ልዕሊኡ እንደገና ክቅጽሉ እዮም ዝደልዩ እዚ ከቀጽሎም ዝኽእል ብጣዕሚ ድራኮንያን ዝኾነ ሕጊ እዮም ኣውፅኦም እና እዚ ዘሎ ኩነታት ፍኮርስ ምናልባት ድሓርታ ኢና ክንገብር ናምንታይ ንመፅእ ዝብል ይመፅእ ይኸውን ኣነ ግን ከምኡ ገይረ ለውጥ የምፅእ ድዩ ግን ሕዚ ናይ ማን ስልጣን ጻድቃን ደገመው ያልነው ለዛ የሚገርም ታሪክ አንስተዋል መጣላችኋለሁ ተርጉመውልኛል ሰዎች እንግዲህ ጻድቃን እያነሳ ያለው ይሄ ስርዓት ፋሺስት ሳይሆን እንዲህ አይነት አዋጅ ማውጣት አይችልም ነው ያለው በተዘዋዋሪ እየመጣ ያለው ስርዓት የፋሺዝም ስርዓት እያቆጠቆጠ ነው የሚለውን የጀነራል ባጫ ደበሌን ይዞት መጣ ማለት ነው ስለዚህ እኛ ወደ ጽሁፍ እንዘጋጃለን ነው ከስብሃት ዶክትሪን ወደ ምን ነበር ያልነው ወደ ቴስቲየር ቴሮሪስት ሴሚ ስቴት ከፊል ሽብርተኛ መንግስት ከሽብርተኛ ከፊል መንግስት ወደ ኤርትራናይዜሽን ኦፍ ትግራይ የኤርትራናይዜሽን ኦፍ ትግራይ ማጠቃለያ ፋሺዝም ይሆናል ማለት ነው የሚቀጥለው ጊዜ ሰኔ ወርም ስለመጣ አንዱ ትኩረታችን በደንብ ምርመራ የምናካሄድበት በትግራይ ፋሺዝም እንደ ስርዓት እያቆጠቆጠ ነው ወይ የሚለውን ሪሰርች እናደርጋለን ማለት ነው የሚቀጥለው ዓመት አንዱ የትኩረት አቅጣጫችን ይሆናል ድምዳሜ ላይ ከደረሰ ነገር ግን አስቡ the whole year አንድ ሳብጀክት ያደረግነው ለሁላችሁም እንድታቁት ማን ነው ባለ ተራ በሚል የኢሳያስ አፈወርቂን ቀጣይ ፕሮጀክት ነው ስንነጋገር ኮንቲኒየስሊ ስንነጋገር የነበረው በጽሁፍም ማለት የሱ ዴሪቬቲቭ ግን እናት እቅድ አድርገነው ከእናቱ የወጡ የልጆች እቅድ የዴሪቬቲቭ እቅዶች የስብሃት ዶክትሪን ሁለተኛው ዶክመንታችን ነበረ ከስብሃት ዶክትሪን ቀጥሎ ሴሚ ቴሮሪስት ስቴት ከፊል ሽብርተኛ ከፊል መንግስት ቀጥለን ደግሞ ኤርትራናይዜሽን ኦፍ ትግራይ አሁን መጨረሻ ወደ ፋሺዝም ስርዓት ይሆናል ማለት ሁለቱ ጀነራሎች ኢንፑት ሰጥተውናል ጀነራል ጻድቃንም ጀነራል ባጫም ግብአት ሰጥተውናል የኛ ነገር አሁን ሪሰርች ማድረግ ነው ትግራይ ያለው ስርዓት ወደ ፋሺዝም ስርዓት አድጓል አላደገም አቆጥቁጧል አላቆጠቆጠም የሚቀጥለው ቀጣይ ፕሮጀክታችን ይሆናል አዲስ ኮምፓሶች አስተያየት ያላችሁ ሐሳብ ያላችሁ ጽሁፍ ያላችሁ ኮሜንት ያላችሁ ላኩልኝ addiscompass@gmail.com ላይ እያስተሳሰር ነው አንደኛው ነጥብ እሱ ነው ሁለተኛ በጣም የገረመኝ ህወሓትን ከሞተች ጥጃ ጋር አመሳስሎታል ጻድቃን ስቶሪውን እናቀዋለን ግን በምንድነው ባጭሩ ታሪኩ ምንድነው እንዲህ ነው ያለው ጻድቃን አሁን ቅድም የሰማችሁት ላይ አንዲት ላም የወለደችው ጥጃ ድንገት ይሞትባታል እና እኔ ያው ብዙ የገጠር ልጅ አይደለሁም ነውር ነው እያልኩ አይደለም ብዙ አላቅም ነገር ግን ምን ይደረጋል አለ ልክ ጥጃዋ ስትሞትባት የዛ ማህበረሰብ ሰዎች የጥጃዋን ቆዳ ያው ስጋዋን ምናምን አውጥተው ያደርቁትና የጥጃዋ ቆዳ ውስጥ እንትን ምንድነው ገለባ ይተቀጥቃሉ ወይም ጭድ ወይ ምናምን ገለባ ይተቀጥቃሉ ከተቀጠቁ በኋላ ለእናትየው ያሳዩዋታል ለላሚቷ ማለት ነው ከዛ በኋላ ላሚቷ በህይወት ያለች ስለሚመስላት ትታለባለች ላሚቷ ከዛ በኋላ እና ይሄ ባህል አርሲ ይባላል ነው ያለው አርሲ እንግዲህ ይቅርታ ለቃሉ ከተሳሳቱ ጥጃዋ ኦሬዲ ሞታለች ላሟ ጥጃዋ መሞቷን አታውቅም ሰው ግን ምን አድርጓል የነዛ ማህበረሰቦች ጥጃዋን ስጋዋን ምናምን አውጥተው ጭድ ጠቅጥቀውባታል ወይም ሳር ጠቅጥቀውባታል ወይም ገለባ ጠቅጥቀውባታል ከዛ ልክ ሊያልቧት ሲሞክሩ ጥጃዋን ያመጡና ወይ እንትኗን ያስይዟታል ማለት ነው ጡቷን ደን ወተቷን መስጠት አታቆም ያልቧታል ከዛ በኋላ
በጣም ከባድ አባባል ነው። ቲፒኤልኤፍ የሞተ ጥጃ ነው። ይሄ ሞተ ጥጃ ሲምቦሊክ ሆኖ ነው እየመጣ ያለው። እንደ ዛሬ ጻድቃን ቲፒኤልኤፍን ገሎት አያውቅም። በነገራችን ቲፒኤልኤፍ ማለት በሳር የተጠቀጠቀ በጭድ የተጠቀጠቀ ግን ደግሞ የሞተ ነው። ላሚቷ ህዝብ ሊሆን ይችላል የሚታለው። እሱን ጥያቄ መልሱት። ማን ነው ላሚቷ? ቢያንስ ግን ለኔ ገባኝ፣ ቢያንስ በትንሹ የገባኝ ህወሓት ማለት የሞተቻዋ ጥጃ ነው ማለት ነው። እነዚህ ሰዎች የሞተውን ጥጃ እያሳዩ ቲፒኤልኤፎች የሞተውን ጥጃ ህወሓት የሚባለውን እያሳዩ እነ ደብረጽዮን አሁን የሞተውን ጥጃ ይዘው ይመጡና ለላሚቷ ያሳዩዋታል። ከዛ ህዝቡን ያልባሉ። በጣም የሚገርም አባባል ነው። አሁን እነ ደብረጽዮን እነ ፈትለወርቅ ምናምን የተሸከሙት የሞተችዋን ጥጃ ነው የተሸከሙት። ግን ያቺ በጭድ ተጠቅጥቃለች፣ በሳር ገለባ ተጠቅጥቃለች። ቲፒኤልኤፍ ናት እሷ የምትባለው። ከዛ በተረፈ ወደ 290,000 ሰው ከትግራይ ለቆ ወጥቷል ነው እያለ ያለው። በአይሮፕላን በምናምን መሰለኝ ዲቴይል እመጣለሁ። ያን ነው ጻድቃን እየነገረን ያለው። ጻድቃን እየነገረን ያለው በጣም ከባድ ሐሳብ። በአንድ በኩል ህወሓት ህጋዊ ሰውነት የለውም፣ ህጋዊ ሰውነት ስለሌለው ባለቤት መሆን አይችልም ነው እያለ ያለው በፕሪቶሪያ ላይ። በማስከተል በትግራይ እየመጣ ያለው ፋሺዝም ስርዓት ነው፣ ፋሺስት ሳይኮን እንዲህ አይነት አዋጅ አይወጣም ነው እያለ ያለው። ሌሎች እንግዲህ ጌታቸው አሰፋ ሊያስገድለኝ ሊረሽነኝ ነበረ ምናምን የሚሉ ማጣፈጫዎች አሉ። እነሱ ሌላ ጊዜ እናነሳቸዋለን። ትልቁን ኮንሴፕት ግን ላንሳው ብዬ ነው። የዛሬው ትልቅ ኮንሴፕት ሌተናል ጀነራል ጻድቃን ደገመው። ሌተናል ጀነራል ጻድቃን በጀነራል ባጫ ደበሌ መንገድ ባጫና ጻድቃን ተመጋገቡ ማለት ነው። የኛ ስራ ምንድነው? የሁለቱም መመጋገብ ወስደን ሰፋ አድርገን የጽሁፍም ቲዮሪታይዝ ማድረግና አፕሊኬሽን እንትኑ መስራት ነው የኛ ስራው። ከዚህ በኋላ እኔ ብዙ ዶክመንቶች አሉኝ። ዶክመንቶችን አገላብጬ በእርግጥስ በትግራይ የፋሺዝም ስርዓት እየመጣ ነው ወይ የሚለውን በእርግጠኝነት ዶክመንት አዘጋጃለሁ። የሚቀጥለው ዓመት ትልቁ ስራ አንዱ ስራችን ሰኔ ወር ስለሆነ የሚቀጥለው ዓመት ፕሮጀክታችን ውስጥ አንዱ ይሄ ፋሺዝም ስርዓት ላይ መጥቷል አልመጣም፣ አቆጥቁጧል አላቆጥቆጠም የሚለውን የምንነጋገርበት ጽሁፍ የምናዘጋጅበት ይሆናል ማለት ነው። ወያኔ ደግሞ በዛን ጊዜ የኢህአዴግ ፒላር ነው የነበረው። ዋናው ቀላሽ ፓርቲ ቲፒኤልኤፍ ነው የነበረው እና ቲፒኤልኤፍ ገና ከመጀመሪያው ነው አንድ ዴሞክራት የሆነ ዲክታተር ገሚሱን ከምዕራብ ከቀኝ ዘመም አይዲዮሎጂ ያመጣ ገሚሱን ደግሞ ከምዕራባውያን አምጥቶ የኢትዮጵያን ህዝብ የሚያጭበረብርበትና ለ27 ዓመት በስልጣን ላይ እንዲቆይ ያደረገው አሳሰብ ነው። አሁን ያወጀው አዋጅ ሌላ ነገር የለውም፣ ከዛ ባህሪው የተነሳ ነው። ወያኔ ዴሞክራት ቢሆን ኖሮ የኤርትራ መንግስት በ1991 በፈረንጆች ወደ ስልጣን ከመጣ በኋላ የሳዋ ስልጠናን ለማውጣት 17 ፔጅ ያለው የዚህ አይነት አዋጅ አውጥተዋል። ይህን አዋጅ ያወጣ የኤርትራ መንግስት ከባህሪ ነው የሚነሳው። የኤርትራ መንግስት ድሮንም ምንድነው ቲፒኤልኤፍ ወይም ደግሞ ህዝባዊ ግንባር ሲመሰረትም ከአማ ነው የተመሰረተው፣ ከኢኤልኤፍ ነው የተመሰረተው። ከኢኤልኤፍ ሲመሰረትም እንዲሁ በእኛ በ2013 ዓመተ ምህረት ወይም ደግሞ ጥቅምት 24 ቀን ሰሜን እዝ እንደታረደው ኢሳያስ የሚመራው ህዝባዊ ኃይልታት የሚባል ኢሳያስ በኢኤልኤፍ ውስጥ እዛው እያለ ምክትል ነው የነበረው። እሱ ያቋቋመው
ድርጅትን ይሄ ህዝባዊ ግንባር ሓርነት ኤርትራ የሚባለውን ህዝባዊ ኃይልታት ብሎ እዛ ፈጥሮ አብሮ ይሄንን የማይቀበሉ የአማ ወይም ደግሞ የኤልኤፍ ሰዎችን አብሮ ተኝቶ ፈጅቶ ነው ይሄንን ድርጅት የፈጠረውና ስለዚህ ይሄ 17 ገጽ ያለው ስልጣን ከያዘ በኋላ መላውን የኤርትራን ወጣቶች ወደሚፈልገው ውትድርና በማስገባት ያሚሆን የሚፈልገውን ሀገር ከቻለ በወረራ ካልቻለ ደግሞ በኮንትሮባንድ በተረፈ ደግሞ እንደ ማፊያ የሚያሰማራቸው ኃይሎች አሉት በዚህ አካባቢውንና በዓለም ላይ ኢምፓክት የፈለገ ነበርና እሱ ይሄ 17 ገጽ ያለውን አዋጅ ቢያውጅ የሚገርም ነገር አይደለም አሁን እዚህ መጥቶ ቲፒኤልኤፍ አብዮታዊ ዲሞክራሲ ብሎ በአብዮታዊ ዲሞክራሲ የፖለቲካል አይዲዮሎጂ ሞቼ እገኛለሁ ይሄንን አልጥልም ያለ ዛሬ ጭራው ቆራጣ ዲክታተርና ፋሺስት ሆነዋል ለነገሩ ምንድነው ወደፊት በደንብ አድርገን የምንዘረዝረው በትግራይ ውስጥ ፋሺዝም ነው አሁን ዲቨሎፕ እያደረገ ያለው ዲክታተር መንግስት ፋሺዝም ነው ምክንያቱም ህዝቡ እንዴት አድርገው የተለየ ባህሪ እንዳለውና ከመላው የኢትዮጵያ ህዝብ የተለየ ከዓለምም የተለየ በወታደራም የተለየ በፖለቲካም የተለየ በኢኮኖሚም የተለየ አድርገው በዚህ አይነት መንገድ ይሄ የሂትለር የፕሮፓጋንዳ ባህሪ ነው ይሄ ብሔረተኞች አንድ ዲሞክራት በሚሆኑበት ጊዜ የሚያሳዩት የፋሺዝም ካራክተር ስለሆነ ቲፒኤልኤፍን አምጥቷል ስለዚህ አሁን ወደ ትክክለኛው ባህሪ ነው የገባው አንድ ዲሞክራት ዲክታተርና ከዲክታተር ፋሺስት ግሩፕ ሆነዋል በግልጽ ለመግለጽ ማለት ነው ስለዚህ ድርጅቱን የሚመሩት ነፍሰ ገዳዮች ናቸው ሌቦች ናቸው ዘራፊዎች ናቸው ወያኔ ማነው ስሙ ሻዕቢያ ደግሞ እነዚህን ሰዎች ይፈልጋቸዋል ምክንያቱም እሱ መርሰነሪ ነው ከፍርዖኖች የወሰደው ተልእኮ አለ ይሄን ተልእኮ ተግባራዊ ለማድረግ እና ትግራይን ባፋር ዞን ለማድረግ እነዚህ ሰዎች የፌደራል መንግስቱን ጉልበት ኖራቸውም አይኖራቸውም ችግር ይፈጥራሉ የሚባሉትን ክልል ያሉትን ጸረ ህዝቦችን በማሰብ መንገድ ይሄዳሉ ስለዚህ የፕሪቶሪያ ስምምነት ሌሎችም ያልካቸው ነገሮችን እኔ በዚህ አይነት መንገድ ነው ጀነራል ጻድቃን በጀነራል ባጫ መንገድ ሁለቱ ጀነራሎች ያው ወታደር እንዳላችሁት ፖለቲካል ኮሬክትነስ ብዙ የለውም ዝርግፍ ነው የሚያደርገው እንግዲህ ጻድቃንም ዘርግፎታል ባጫም ዘርግፎታል ለጀነራል ጻድቃን በጀነራል ባጫ መንገድ የሚል ሐሳብ መውሰድ እንችላለን ማለት ነው ሁለተኛ ግን እንደ የቤት ስራ በተለይ ፎቶሾፕ የምትሰሩ ሰዎች አንድ ጥሩ ፎቶሾፕ ብትሰሩ ደስ ይለኛል እነ ደብረጽዮን እነ ፈትለወርቅ ላሚቷን አስቀምጠው የሞተች ጥጃ አርጉና ጥጃ ውስጥ የተጠቀጠቀ ቅድም ያልነው ገለባም ይሁን ፉርሽካ ወይም የሆነ ነገር አርጉና ላሙ እንትኗን አስቀምጣችሁ ጥጃዋን አስቀምጣችሁ ላሟን ሲያልቡ የሚያሳይ ፎቶሾፕ ብትሰሩ ለኔ ብትልኩልኝ ከዚህ በፊት የላካችሁልኝም ሰዎች በዛ መልኩ የተሰራ ፎቶሾፕ ባገኝ ደስ ይለኛል በጣም የዛሬው ገላጭ በቃ ቆም ለብዙ ሰዓት ራሴንም የወሰደኝ ሐሳብ ስለሆነ ማለት ነው ስለዚህ ፎቶሾፕ ሆኖ በደንብ የተቀመጠ ወይ ደብረጽዮን ወይ ፈትለወርቅ ስታልብ የሚያሳይ የሞተ ጥጃ እና ላሚቷ ደግሞ በደንብ ያጋተች ላሚት እንድትሆን አድርጉልን ጀነራል ጻድቃን በጀነራል ባጫ መንገድ በጣም ደስ ይላል ብዙ የቤት ስራ ሰጥተውናል ያን የቤት ስራ መስራት ካሁኑ እንጀምራለን ማለት ነው በኳሱ ላይ የሰጠውት ብዙ አስተያየቶች አሉ ዛሬም በድጋሚ ጥሪ ላቅርብ የሚኒሶታ የሚካሄደው ኳስ የፒአር ኃላፊዎቹም ሌሎቻችሁም ብዙ ጥያቄዎች የደረሰኝ ስለሆነ ይሄን ጥያቄ መመለስ እንፈልጋለን የምትሉ ከሆነ addiscompass@gmail.com መላክ ትችላላችሁ ወይም በ240-705-2620 ልትደውሉልን ትችላላችሁ እየሰማን ያለነው ነገር በጣም
መናገር ስላለብን ነው እያነሳን ያለ ነው። ስለዚህ ከዚህ ከድንኳን አሰጣጥ ጋር ከሆኑ ነገሮች ጋር ያለው ነገር ሲሪየስሊ መጠየቅ እንፈልጋለን። የኢትዮጵያ ንግድ ባንክም ለፕሬዚዳንቱን ጨምሮ ልከናል ብለዋል። የላኩትን ሰዎችም ይዘናቸው እንመጣለን። በዛ ደረጃ በደንብ ግልጽ እንዲሆን ነው የምፈልገው። ጥያቄ አስተያየት ካለም አዲስ ኮምፓስ ክፍት መሆኑን ከወዲሁ መግለጽ ይፈልጋል። መልካም ቀን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት